أنا كاليان أرقل أنا تولد الدوان كمال كاليان ويرماس تولد الدوان ندنونا أنا يا دولة مرد كمال يا جرات جتا يا سلام ندنونا كمال ada gada ngadanu nair mas de gutu waladin dukan chali amaldano mangadu tarabada አካኪ ዘራፍ የተሰረፈው በጠመንጃው ፊት ማንም ማርሰው እንዲያስ ያሲባጡ ተረጋጉ እንድሞናጭ አይ ዘራፍ ብሎ ዘራፍ ሲነሳ ያባል የለለ ታውረህ ቀንጃሙሳ ለቆስ የሚያደሰላ ማራምሳ ቆስ ይግበሰበስ ይሆን አሰሳ እንዲያባል ደረሰቻለ የለለ ታውሬ ቀንጃሙሳ አባቴ ወይ አባቴ ዘሪያ ለቤቱ ተቀለ ጦር አያለ ያባልም ወንድ ልጅ ማር ነው ከቤቱ አጓራኝ ነው መራራነቱ እንዲያባላቸው ደግፋቸው ባንድነት ተራ እንዲፈነጥቅ የመብት ይጮራ እንዲያባል አባቴ ወይ አባቴ ዘሪያ ደረስ ካላቸው ሙላት የፈጠነ ልጅ አስለ ያላችሁ ወደ ላይ ሆኖ በበከተ የፈጠነ ልጅ እንደፈላሽ ልጅ ተለባቸው ነው ይጎ እሺ አባቴ ወይ ሳያደማ ምን አይዘንም ዝናብ ወግልም ሳይል አይጥልም መብረቅ ሁናቶ ካላቸው ሙላት የገባው ደረቅ ሁናቶ አጥንኩን ይላሉ እንጂ አይነርማስ ሀነፋቸው እንደመጣት ነብር ይፈላል ደማቸው ያባላበት የጀግንነታቸው ሐሰት እንደሆነ ይመስክር ስራቸው ወደባል አባቶቻችን ጥንት የነበሩት በጦር በጎራዴ በለበት ጥይት የድሮ ሰዎች አይብርታታቸው የቀድሞ ሰዎች አይጥናታቸው የሶስት ወር ቀለብ ይዘው በትከሻቸው ሶስት ወር ሲጓዙ አለመድከማቸው ሸክሸኛው በዛንግ መሳሪያው ለበን ሲነክስባቸው አባቴ ወያህባ ጎዳዲ ወዲያና ወዲህ ይወስዳል መንገድ አባት አስረካሽ ልጅ አይወለድ ጀላ ግብቶ ጀል ከመውለድ ይሻል ነበር በጧት መስደድ ሲጋቡትም ተቆራ ሲተጫጩትም ተቆራ ሲደራደሩት ተቆራ ይወለድልህ እንደቻለ ያለ ስምስት አባቱ ባንዴ አባቴ ወያ አራጭንቅነ ይጎራው ድማ አራጭንቅነ ይጎራው ድማ አንዱ ሲቆስላ አንዱ ሲደማ ጉድቡን ለቆ ጉድብ ሲሰራ አየዛን ጊዜ የሚተኩስ ማን ነው አየዛን ጊዜ የሚገል ማን ነው ተኩስ ተኩስ ብሎ ማይጠይቅ ሰራ ቆይቱ ታላበለ እንዳበል አባቴ ወይ ጥላው ከባዳ እንደማታዘፍ መለል ያለ ነው እንደ ባህር ዛፍ እውነት ነው አባቴ ወይ አብዱ ወመዛ ሄጉድ ጀግና አብዱ ወመዛ ሄጉድ ጀግና እውነቱ የማይቀር ሞትና እርጅና ምን ጊዜ የማይቀር የፈረከሰል ደንጃ ሲወቀ ጀበል አባቴ ወደኔ ሀበል ጥዝራ በመልካው ገዳይ ያንሰራራ ወሰን ጠባቂ ዘርህ የሚያኮራ አባቴ ሆይ የኢትዮጵያ ልጅ የተንጠራራ ጥሩ ወታደር ጥሩ ቤተ እስራኤል አምዘግዝጎ ጣይ ሰው ቀበሌ አባቴ ሆይ ወርውሮ የሚጥል ሰው እንዳሞሌ ዘራፍ ከማል ዘራፍ አሃት የሚታው ጥሩ ገበሬ አርሶ የበላ በላም ልጅ በሬ አርሶ የበላ እስከ ዘላለም ይወት ነው ጤና ስራ መልካም ነው በጋ ስራ መልካም ነው እርሻ መልካም ነው በየመግባሩ በጋ ከስክሰው ክረም ሲዘሩ አይጉድ ጎበዝ አይጉድ ጀግና ምን ጊዜ የማይቀር ሞትና እርጅና አውርደው በጋን ቀዳው በዋንጫ ያበል ተና ልጅ ዳን እንደመጣ ያበል የተሰጠው የራሱ ድል አለውና የሱም ጣው ሆኖ እነሆ በክብር እንደማንኛውም ዝቅ ባለ በሌላ በተልከሰከሰ መንገድ ሳይሆን በክብር ለእናት ሀገሩ ሲል መስዋዕትነት በመክፈል በጀግንነት ነው የወደቀውና ለሱ
ለቅሶ ሳይሆን ለሱ ክብር ኩራት ሊሰማን ይገባል። የቤተሰብ ሐዘን ብቻ ሳይሆን ሐዘኑ የመላ እስራኤል ሕዝብ ነው። እግዚአብሔር መጽናናቱን ይስጥልን እላለሁ። ከዚህ በመቀጠል ባጭሩ የተዘጋጀ ህይወት ታሪክ ስላለ በጥሞና እንድታዳምጡኝ በትህትና ጋብዛለሁ። መስከረም 25 ቀን 9ኛ ወር 2025 ዓመተ ምህረት ለእናት ሀገሩ ለዳር ድንበሩ በጀግንነት ከጠላት ጋር ሲፋለም ለተሰዋው ወንድማችን ለመቶ አለቃ ቻሌ ሙላት የተዘጋጀ ህይወት ታሪክ። ፕሮፌሰር አንበሴ ተፈራ የመጀመሪያው የኢትዮጵያ ይሁዳውያን በእስራኤል ፕሮፌሰር ነው። ያውም በእስራኤል አሉ ከሚባሉት ታላላቅ ዩኒቨርሲቲዎች መካከል አንዱ በሆነው የቴል አቪቭ ዩኒቨርሲቲ ነው የሚያገለግለው። መጀመሪያ እንኳን ደስ ያለህ ብያለሁ ፕሮፌሰር። በቴል አቪቭ ዩኒቨርሲቲ ፕሮፌሰር መሆን እንዴት ነው? በጣም ጥሩ ጥያቄ ነው ፋሲል። አሁን በዩኒቨርሲቲ ደረጃ እንግዲህ ፕሮፌሰር መሆን ቀላል ነገር አይደለም። በተለይ ቴል አቪቭ ዩኒቨርሲቲ ከእስራኤል እንግዲህ በሁለተኛ ደረጃ ከሄብሩ ዩኒቨርሲቲ ቀጥሎ ያለ ነው። በዓለም ካሉት ትልልቅ ዩኒቨርሲቲዎች ደግሞ በ200 ቤቶች ከሚቆጠሩት አንዱ ነው እና ይሄ ትንሽ ተጋድሎ አይደለም። እዛ ውስጥ አስተምሮ ለፕሮፌሰርነት መብቃት ቀላል ነገር አይደለም። ብዙ ሂደት የሚፈጅ ነው እና ግን እውነት ለዚህ በመብቃቴ በጣም ነው ደስ ያለኝ። እንግዲህ በዚህ ከፈተን እኔም ቴል አቪቭ ስለተማርኩ ዩኒቨርሲቲውን አውቀዋለሁ። ዩኒቨርሲቲው በጣም ትልቅ ዩኒቨርሲቲ ነው እንዳልከው በዓለም ደረጃ። እስቲ ወደ ኋላ መለስ ብለን ወደ ኢትዮጵያ ልጅ እያለህ በ5 በ6 በ7 ዓመት እድሜህ ፕሮፌሰር መሆን ፕሮፌሰር ደረጃ ላይ እንደምትደርስ ገምተህ ነበር? እኔ በዛ ደረጃ እንኳን የምገምተው ነገር የለም። ኢቭን ትምህርት ራሱ ምን እንደሆነ የማውቀው ነገር የለም እና ከዛ ብንጀምር በትንሹ ባጭሩ በዚህ ኮን ማለት የልጅነት እና እኔ በነገራችን ላይ ያለ እድሜ ነው ትምህርትም የጀመርኩት በ6 ዓመቴ። ይሄ አሁን ልጅ መማር ይችላል እየተባለ አያቴ ነው ወስዶ አስመዘገበኝ። አባቴ ሳይሆን የእናቴ አባት ረታ ዳምጦ ይባላል፣ ነፍሱን ይማርና አሁን እሱ ወስዶ አስመዘገበኝ። ከዛ ጀመርኩኝ አንደኛ ሁለተኛ ክፍል ከሶስተኛ ጀምሮ ነው ትምህርት ምን እንደሆነ ራሱ ማወቅ የጀመርኩት። አንደኛና ሁለተኛ አላወኩም ያ ፊደል መቁጠር ለልጆች እና ያለ ግን ከሶስተኛ ክፍል ጀምሮ ሲሪየስ መሆን ጀመርኩኝ። ሽምደዳ ጥሩ ጎበዝ ተማሪ ነበርኩ። ከዛ ከሶስተኛ ክፍል ጀምሮ በየወላጆች ቀን የሚባል አለ ካርድ የሚሰጥበት ቆማመት ሰኔ 30 ግጥም አንብብ ይባላልው ጥሩ ሸምዳጅ ስለሆንኩኝ። ኦኬ ከዛ ሶስተኛ ክፍል ሶስተኛ እንደዛ ወጣሁኝ እና ከዛ ነው የጀመርኩት። ከዛ ሽልማት ይሰጣል። የጣሊያኖች ትምህርት ቤት ነውና ከአንደኛ እስከ ሶስተኛ ለወጡ ልጆች ሽልማት ይሰጡ ነበር እና ከዛ ሶስተኛ ሲሆን መጽሐፍ የሆነ ትንንሽ ነገሮች ሰጡ። አንደኛ እኮ ቢሆን ሌላ ነገር ይሸልሙኛል ብዬ ከአራተኛ ክፍል በደንብ መስራት ጀመርኩኝ። አንደኛ ወጣሁ። አንደኛ ወጣ። አራተኛም አምስተኛም ክፍል እያለሁ እና ያ ሞራል ሰጥቶኝ ከዛ ስድስተኛ ሚኒስትሪ የሚባል ፈተና አለ ታውቃለህ? እሱ ተፈተንኩኝ። በሚኒስትሪ 100 አመጣሁኝ። በሚኒስትሪ ፈተና 100 ነው ያመጣሁት። ከዛ 7 እና 8 ሌላ ቦታ ነው ትምህርቱ። እኔ የተወለድኩት ይርባ የምትባል ትንሽ ከተማ አለች። ከዛ 15 ኪሎ ሜትር ይርቃል እና መጀመሪያ ጊዜ ከወላጆች ተለጥዬ እዛ ቤት ተከራይተን ከአጎቴ ልጅ ጋር ማር ነበር 7 እና 8ኛ ክፍል ለኮ የሚባል ሀገር። ከዛ እንደገና ሚኒስትሪ አለ 8ኛ ክፍል አልተማርንም። ደርግ መጥቶ ያ ወጣቶች ሁሉ ጊዜ ታውቃለህ ኢትዮጵያው ችግር ነው ሰላማዊ ሰልፍ ያደርጋሉ። በዛ ተበትኖ ትምህርት ቤቱ እንደገና ሚኒስትሪ ፈተና ነበር 8ኛ። አሁንም የሚገርም 100 አምጥቼ አለፍኩኝ 8ኛ ከባድ ነው ከ6ኛ። አዎ ከዛ ሃይ ስኩል ደግሞ ይርጋለም የሚባል ከተማ በነገራችን ላይ እዛ ሲዳማ ክልል ወይም አሁን ክፍለ ሀገር በዛን ጊዜ የነበረው አንድ ሃይ ስኩል እዛ ብቻ ነበር። ሁለተኛ ወላይታ ሶዶ የሚባል ከተማ ነበር እና አሁን እዛ ይገርማል ከሞያሌ ከቦረና ከስንት ኪሎ ሜትር አቋርጦ ነው የሚመጡት ሃይ ስኩል ስለሌለ እና እዛ ደግሞ የሲዲኖች ሆስቴል አለ
እዛ እያደርኩ ነው እሱ አድቫንቴጁ ምንድነው ላይብረሪ አለው ኳስ ጫውታለ ምግብም አለው ምግብ ነው በራሳችን ነው ግን ምግብ መስሪያ ሁሉ ነገር አለው የተሟላ አልጋ ሁሉ አለ በ3 ብር ተመልከትና ግን ዲሲፕሊን ነው እዛ አሁን ማጨስ አይቻል ምን ማለት አይቻል ቁጥጥር ያለበት ነው እና በዛ ተምሬ ከዛ ያው ማትሪክ ተፈተንኩኝ ኢትዮጵያ ታውቃለህ መቼ ማትሪክ በጣም ከባድ ፈተና ነው በጣም እና ከዛ እግዚአብሔርቶኝ ያው አለፍኩኝ እሱንም ጥሩ የዩኒቨርሲቲ መግቢያ መጣሁኝ ከዛ ወደ 6 ኪሎ ተመደብኩ አዲስ አበባ ዩኒቨርሲቲ 6 ኪሎ ገባሁኝ ከዛ አንደኛ አመት ጀመርኩኝ 1400 ልጆች ኦኬ ሲጀመሩ አንደኛ አመት ያው ምንም ምርጫማ አልነበራቸው አዎ የለም አንደኛ አመት ፍሬሽ ናቸው ፍሬሽማን ፕሮግራም ይባላል ግን ፈተና ለከባድ ፈተና ታህሳስ ወር ላይ የክሪስማስ ፈተና ይባላል ተማሪዎች የሚደነግጡበት ፈተና ነው ከባድ ፈተና ነው 1400 ነበር ማስታወስ አንድ በጣም ጎበዝ ጂኔስ የሆነ ጓደኛ ነበረኝ ግን ይፈራል በቃ በጣም ይፈራል በቃ ሞራል ልደግፎ ሞክራሉ አትፍራ ባከን ያልኩት ከዛ ተፈተን ፈተናውን ስንት አለፍን 800 አለፍን ከ1400 600 ወደቁ ተባለ ኢትዮጵያ የሚያሳዝን እዚህ ሀገር ሞኤድ ቤት የሚባል ነገር የለም ኢትዮጵያ የለም ሞኤድ ቤት የለም በቃ ለዛ ነው ሰዎች ሁለተኛ ጊዜ ፈተና ማለት ነው እንግዲህ የአማርኛ ቋንቋም በውጭው ዓለም የሚገኙ ተከታታዮቻችን ስላሉ ያው ሞኤድ ቤት ለሁለተኛ ጊዜ መፈተን ይችላልኝ ማለት ነው ለሁለተኛ ጊዜ እርግጥ ዩኒቨርሲቲ ከተወሰነ አመት በኋላ እዛም ማሻሻያ አድርገው ሳፕሊሜንታል ኤግዛም የሚል ጀምሮ ነበር ለነዚህ አይነት ተማሪዎችና እዛ ከወደቅ ያለ ምርጫ ምንድነው ውትድርና ነው በቃ የሚጠብቅ ሌላ ነገር የለም እና የሚያሳዝነው ያ በጣም ጎበዝ ያልኩ ልጅም በቃ ወደቀ በዚህ በፍራቻ ምክንያት እና አንዳንድ ጊዜ የራስም ድፍረት ያስፈልጋል እና ከዛ ፈተና በኋላ ግን ብዙ አልወደቁም የተወሰኑ ወደቁ ከዛ አንደኛ አመት መጨረሻ ላይ ዲፓርትመንቶችን እንመርጣለን እኔ መረጥኩት ኢኮኖሚክስ ማኔጅመንት ጥሩ ገንዘብ ደሞዝ የሚያስገኝ በኋላ ተምሬ ብዙ ገንዘብ ማገኝበት ከዛ ጂኦግራፊ መወዳለ ጂኦግራፊ መረጥኩኝ አሁን የተማርኩበት ሙያ ሊንጉይስቲክስ የሚባል ስነ ልሳን የሚባል 6ኛ ምርጫዬ ነበር 6ኛ ምርጫዬ ነበር በነገራችን ላይ 10ኛ ምርጫ ውስጥ ሊወረውሩ ይችላሉ ኦኬ እና ፊሎሶፊ የሚመርጡ ተማሪዎች የተወሰኑ ናቸው ብዙ አይመርጡ እና ስለዚህ ገባሁኝ እዛ ስነ ልሳን ጥሩ ትምህርት ነው ከዛ እንግዲህ ወደ 2 አመት ስትደርስ እንከፋፈላለን ኦኬ 20 ሰው የሚኖርበት ዲፓርትመንት አለ እኛ ጋር 12 ሰዎች ነበር ኢኮኖሚክስ ወደ 50 ተማሪዎች እንደዛ አሉ እና ከዛ ሊንጉይስቲክስ ጀመርኩ ጥሩ ውጤት ነበረኝ ሰከንድ ይር አማካይ የሚባል ሰርድ ይር ነው ጥሩ ውጤት ያመጣሁት በቃ ሁሉንም ያመጣው በአንደኛው በሁለተኛው ሴሜስተር ለምን ከሐረር ልጆች ጋር ነበርኩኝ ሰርድ ይር ሲሆን እና እነሱ በቃ መጫወት ይጫወታሉ ግን ጥናት ሲመጣ ያጠናሉ በደንብ እና ደግሞ እነሱ ከበድ ያለ ትምህርት ነበር የሚማሩት ኢንጂነሪንግ ነው የሚማሩት ፊዚክስ እንደዚህ እና ያም ትንሽ በቃ ሞራል ሰጠኝና ስለ ጊዜ አጠቃቀም ሁሉ እና ጎበዞች ናቸው እነሱ በዚህ በጊዜ አጠቃቀሙ አሉ ጎበዝ ናቸው እና ሰርዲር እንደዛ ሁሉንም ያመጣ ሁለቱም ሴሚስተር ሰከንዲር እንደዚህ ፈርስት ሴሚስተር ሁለተኛ ሴሚስተር ላይ ግን ትንሽ እንደመቀነስ ማልኩኝ ብዙም ሳይሆን ሁለት ትምህርቶች ቢያመጣው ለምን ያው መመረቅ አሁን ልመረቅ ነው ምናምን እንግዲህ ሲኒየር ትባላለ በነገራችን ላይ ዩኒቨርሲቲ ውስጥ 4 ደረጃ አለ የመጀመሪያ አመት ፍሬሽማን ሁለተኛ አመት ሶፎሞር ይባላል ሶስተኛ ጁኒየር አራተኛው ሲኒየር ይባላል አሁን መመረቂያ ጊዜ ሲደርስ ኮት መልበስ ትጀምራለ ከተማ ወጣ ማለት ጀምራለ አዲስ አበባ ደግሞ ያሸበረቀች ነች እና ስለዚህ በቃ ትምህርቱንም ችላ የማለት አዝማማ ያለና በዛ እንደዛ አድርጌ ጨረስኩኝ ያው ውጤቴ ጥሩ ስለሆነ ሰቅሎ መቅረት የሚባል አለ ስላንግ በዩኒቨርሲቲ እና ስም አላቸው ለምሳሌ ጎጆ ሰራ ወይ ጎጆ ሰራ ማለት አመጣ ማለት ነው
ጥሩ ውጤት ስለነበረኝ ቀረሁኝ እዛው ዲፓርትመንት አስተማሪ ሆኜ አንደኛ እዛው ዩኒቨርሲቲ ውስጥ አዲስ አበባ ዩኒቨርሲቲ ያው እንደዛ ነው የሚወስዱት እነሱ ንበል ትልልቅ ዲፓርትመንቶች ከሆነ 2 ተማሪ ሊወስዱ ይችላሉ 3 አስተማሪ በቂ ካላቸው ደግሞ አንድ ጥሩ ውጤት ያለው እና ከዛዛ ቀርቼ አንደኛ አመት የሙከራ ጊዜ ነው ሌሎቹን አስተማሪዎች ይረዳለው እንዳጋጣሚ ሆኖ እኔ የተቀጠርኩ ጊዜ ደግሞ ዘመቻ ነበረ እና ይሄ ከወሎ ድርቅ ስለነበር በ84 ሰፈራ ጣቢያዎችን ሰራ ነበር ትክክል መተከል የሚባል ቦታ እጄ አስተዋውሳለሁ በረሃ ውስጥ ነው መተከልኮ ወደ ምዕራብ ነው ወደ ሱዳን አካባቢ ነው ሱዳን አካባቢ ነው አውና እዛ ሄደን በቃ ብዙ ጎጆች ሰርተናል አሁን ይኑር ያ ጎጆ አላውቅም እና የዩኒቨርሲቲ አስተማሪ ተማሪ ሁሉ ሆነን የተለያዩ ካምፖች ነበሩ ፓዌ የሚባል ነበር መተከል ራሱ ብዙ ቦታዎች አሉና እዛ 3 ወር እንደዛ ቆይተን አንዳንድ ሰዎችም ወባ ኃይለኛ ስለነበረ በዛ ይሞቱ ነበር አካባቢው በጣም ሞቃትም ነው ሞቃት ከዛ ተመለስን ከዛ ያው እንደተመለሱ ደግሞ ኤምኤ ጀመርኩኝ እዛው አዲስ አበባ ዩኒቨርሲቲ ግዴታ ነው እዛ አስተማሪ ከሆንክ ደረጃህን ማሻሻል ያስፈልጋል ከዛ ኤምኤውን ደግሞ በ2 አመት እንደዛ ጨረስኩኝ እና ግን በዛ አጋጣሚ ማስታወስ ምንድነው አሁን እዚህ ሀገር ላለውበት ደረጃ ያደረሰኝ እርግጥ ከታች ስትጀምር ያ የጣሊያኖች ያልከው አንደኛ ደረጃ ነው ከዛ ሃይ ስኩል ከዛ ግን ዋናው ግን አዲስ አበባ ዩኒቨርሲቲ ነው እዚህ ደረጃ ያደረሰኝ እዚህም ሀገር ተምሬያለሁ ግን ከዛ ቤዝ ይዤ መሰረት ይዤ ባልመጣ ኖር እዚህ ገባይ እሺ መቼ መጣሁ ወደ እስራኤል ወደ እስራኤል የመጣሁት በ1990 ነበር 90 ነው አይደል ከሚብጻ ሽሎሞ በፊት አንድ አመት በፊት አንድ አመት 91 ነው ሚብጻ ሽሎሞ ነው 91 ነው ግን የመጣሁት መጨረሻ አካባቢ ነው ኦክቶበር ኦኬ ሁሉ አስታውሳለሁ ከ6 ወር በፊት ከሚብጻ ሽሎሞ እሺ ቀረብ ይያልክ ለሚክሮፎኑ እሺ ኦኬ ቀጥል እና ከዛ መጣሁኝ እኔ እርግጥ ከባለቤቴና ከልጆች ቀድሜ መጣው ስንት ልጆች ነው ያሉ በዛን ጊዜ 2 ነበሩ እና አሁን ቀድሜ መጣውበት ምክንያት ይሄ ምንድነው እኔ ያው ዩኒቨርሲቲ ስለማስተምር ዝም ብለ ተነስተ መውጣት አትችልም ትክክል እና ስለዚህ አሜሪካ ስኮላርሺፕ እንደዚህ እንዳገኘው አርጌ በዛ ነበር አፕላይ ሁላችንም በዛ ነው በእኛ ጊዜ የተጀመረ ነው በእናንተ ጊዜ ነው ምክንያቱም እስራኤል ብለ ማንንም ፓስፖርት ነው እንዴት ሆነ እና ስለዚህ በዛ ፕሮሰስ አርጌ ወጣውኝ እነሱ ያው በሚብጻ ሽሎሞ መጡ ከዛ አንድ አመት ያህል ኡልፓን ተማርን ቋንቋ ተማራችሁ የቋንቋ ትምህርት በነገራችን ላይ የነበርኩት ይሄ ሄርጸሊያ ፒቱሃ የሚባል ቦታ ነበረ ኦኬ ሄርጸሊያ ፒቱሃ ሄርጸሊያ የሚባል ከተማ አለ ለሁለት የተከፈለ ከተማ ነው ሁለት አንደኛው ሄርጸሊያ ይባላል ትልቁ ከተማ ነው ሄርጸሊያ ፒቱሃ ከሱ አነስ ይላል ኦኬ አሁን እርግጥ ይሄ ምንድነው ትልልቅ ድርጅቶች ያሉበት ነው ታውቋል በእነህ ጊዜ ሄርጸሊያ ፒቱሃ ነው የሀብታሞች መኖሪያ ነው የኢትዮጵያ ቦሌ ነው የኢትዮጵያ ቦሌ በለው እና እዛ ነበር የተመደብነው በቃ ብዙ ከአዲስ አበባ የመጡ ልጆች ነበሩ እዛ ከሌላም ቦታ እንደዛ ነበሩና በጣም ትንሽ ከተማ ነው ግን ዊኬንድ ላይ ለምሳሌ አሁን እዛ አስታውሳለሁ አንድ የአልማዝ ነጋዴ ነበር ወደ ቤቱ የሚወስደኝ እስራኤላዊ ነጭ እስራኤላዊ ያህሎም ወይም አልማዝ የሱ ነጋዴ አስታውሳለሁ መዋኛ ገንዳ ያለው ምን የመሰለ ቤት እዛ አካባቢ ቤቶች እንደዚህ ናቸው እና እንደዛ አንድ አመት እዛ ተማርኩኝ የሚገርም ሱፐር ማርኬት እንኳን ትንሽ ነው የነበረው አሁን ተለውጦ ነው በተለይ ከ93 ጀምሮ ነው ተለውጦ አስተዋውሳለሁ እሺ ለምን ይሄ እስራኤል እንደዚህ የሰላም ስምምነት ስታደርግ ብዙ ኩባንያዎች መምጣት ጀመሩ እንደዛና ከዛ ኡልፓን ጨረሱኝ አሁን ምን ማድረግ አለብኝ ዩኒቨርሲቲ ለምን አልማርም ብዬ ቴልአቪቭ ዩኒቨርሲቲ ተመዘገብኩ ኦኬ ማስተሬት ዲግሪ አለህ አለኝ ይዤ መጥቻለሁ እሺ ተመዘገብ ከዚህ ቀጥታ መቀበል ነበረባቸው በህጉ መሰረት አሁን
እዚህም ላይ አንዳንድ ነገሮች ሌላ ጊዜም ላነሳ እችላለሁ። የአዲስ አበባ ዩኒቨርሲቲ ዲግሪ እንቀበላለን ይቀበላሉ። አለኝ እንደውም አሁን አላመጣም እንጂ ከውጭ ሀገር ዲግሪ ይዘህ ስትመጣ እዚህ ምንድነው ሚሽካል እንደዛ የሚሉት ነገር አለና እና ከዛ ይሰጡሃል። ለምን ሊስት አላቸው የእያንዳንዱ ሀገር የታወቀ ዩኒቨርሲቲ እንደዛ የሚል ኦኬ። በዛን ጊዜ የነበሩት ሁለት ዩኒቨርሲቲዎች ናቸው። አንዱ አዲስ አበባ አንዱ አስመራ ነው የነበረው። ስለዚህ አዲስ አበባ ዩኒቨርሲቲ የታወቀ ነው እና በዛ ማረጋገጫ ሰጥቶኝ ማለት ቢኤ ጨርሶ ነው የመጣው። ከኢትዮጵያ ብሎ ግን በሶግራን በብራይስ ሀባሽ ብሎ ነው የጻፈው። እና ኤምኤውም እንደዛ ተቀባይነት አለው። ተቀበሉ። ግን አሁን ሶስተኛ ልማር ሲል ያው ምን ብዬ እነግራለሁ። ይሄ ምንድነው ስቲግማ እንደዛ የሚባል ነገር አለ፣ ፕሪጁዲስ በእንግሊዝኛ እና ቢኖርም ትምህርቱ ስላላመኑ ምን አሉ፣ እስቲ አንድ አመት ተማር እንደው ማማያ ትምህርት አሉኝ ዝም ብሎ። እሺ ብዬ ተማርኩኝ። አዩ ውጤቴን ምን አሉ፣ አሁን ያስገቡኛል ብዬ ስል ደግሞ ሁለት አመት ላይ አሁንም ሌሎች ኮርሶች አሉ አሉኝ። አሁን እኔ ምንድነው እንደዚህ ያው በሊንጉዊስቲክ ነው በቋንቋ ሊንጉዊስቲክ እሺ አልኩኝ። ግን በአንድ በኩል ለምንድነው እንደዚህ የሚያደርጉኝ? ይሄ ታውቀም ለምንድነው የማይቀበሉኝ አልኩ። ሁለተኛውም አመት ተማርኩኝ። አሁን ሶስተኛ አመትስ በዚህ ነው መማር የምፈልገውና አትቀበሉኝም ብዬ ስል አሁን ምን ይለኛል እዛ ሲያስተምረኝ የነበረው ሰው፣ እኔ የአውሮፓውያን ቋንቋዎች እንጂ የአፍሪካ ቋንቋዎች ኤክስፐርት አይደለሁም። ኦኬ ምንድነው ማደርገው ታዲያ? እንግዲህ ወይ ሌላ ዩኒቨርሲቲ መሞከር ወይም ካልቸርና አንትሮፖሎጂ ብትማር እንደዛ ይለኛል። እንደገና ሌላ እንደዚህ ከዛ ሳስብ ፕሮፌሰር ኦልጋ ካፔሊዩክ ኢየሩሳሌም እንደዛ የምትባል አስተማሪ አለች። እኔ ኢትዮጵያ ጀምሮ ነው ማውቃት። ለምን እኔ ረዳት ሌክቸረር ሆኜ ሰራ አዲስ አበባ ዩኒቨርሲቲ መጣ አንድ ሴሚስተር አስተምራለች አዲስ አበባ። እኛ ጋር አስተምር። ከዛ ለምን አልደውልም አልኩኝና ደወልኩኝ። እሺ ከዛ እንዴ ለምን እዛ ጀመርክ? እኔም እኮ እየገረመኝ ነው ለምን እኛ ጋር አትመጣም ብላ እሷ ሂብሩ ዩኒቨርሲቲ ነበረች። ሄድኩኝ ሂብሩ ዩኒቨርሲቲ ጀመርኩኝ ተመዝግቤ። እንደውም ግዕዝ ያስተማረችኝ እሷ ነች። ግዕዝ ያስተማረች እሷ ነች። ግን ከዛ ፊት እዚህ ላይ በተቆም ፈልገው በእስራኤል ከአፍሪካውም ከኢትዮጵያ ብቻ ሳይሆን በሌላው ዓለም የሚመጡትን ዲፕሎማዎችም ዲግሪዎች በቀላሉ መቀበል የለም። ታውቃለህ ለምሳሌ ሩሲያኖች ብዛት ያለው የሕክምና ዶክተር ሆኖ መጣው እዚህ ፈተና ካላለፉ ከፈረንሳይም ጭምር ፈተና ካላለፉ ሌላ ተጨማሪ ፈተና ካላለፉ ዶክተሬታቸው አይፈቀድላቸው። ልክ ነህ። ከባድ ነው ይሄ በጣም እስራኤል አንድ በኩል እኔ እሱን አደንቃለሁ። ጥሩ ነው። ለምን መሰለህ በዚያን ጊዜ ምን ያህል እንደሆነ እንጃ፣ ግን ሰዎች እኮ ገዝተውም ሊመጡ ይችላሉ እኮ ዲግሪ። እኮ የተጋለጠ እኮ ብዙ አለ። ብዙ የተጋለጠ አለ። ገዝተው የመጡ ብዙ የተጋለጠ አለ። እሱን ትላለህ ምንድነው ራሱ የእስራኤል ባለስልጣን ሆኖ እኮ የተያዙ ስንት ሰዎች አሉ ከቡልጋሪያ ከምን ዲግሪ ይገዙ ላትቪያ፣ ሉቴኒያ ከነዚህ ከምስራቅ አውሮፓ ሀገሮች በፊት የሶቪየት ህብረት ቁጥጥር ስር ከነበሩ ሀገሮች እና ከዛ ኤምኤ ይማራል። ለምሳሌ አንድ ሰው ለምን አሁን ዶክትሬት እየተማርኩ እዚህ ጊዜንም አቃጥላለሁ ብሎ የሆነ ጥሩ ገንዘብ ከከፈለ ይሰጠዋል ዲግሪ። እና እርግጥ ጥሩ አይደለም። ለምን ነገ በሙያው ካልቀጠለ ግድግዳ ላይ ለመስቀል ኦኬ ችግር የለም። ትልቁ ነገር ግድግዳ ላይ ለመስቀልና ዶክተር ከሌለ ይባላል። ዶክተር እሱና ማረግ ከፊት ለማጻፍ ጥሩ ነው። አሁን እስቲ እንመለስና ኢየሩሳሌም እንዴት ነበር? ኢየሩሳሌም እንዴት ነበር ብትል ከተማርኩኝ ከሷ ያንን ኮርስ የግዕዝ ኮርስ ጀማሪዎችና አድቫንስድ የሚባል አለ 2 አመት። ከዛ ሌሎችም ኮርሶች እሷ በደንብ ታውቃለች ግዕዝ? ግዕዝ ታውቃለች። በደንብ ምን መሰለህ አማርኛን ታስተምራለች። እርግጥ አንተና እኔ እንደምናገር አትናገር፣ ግን እነሱ እውቀት የሚሉት ምንድነው ያንን ቋንቋ መተንተን ግራመሩ ምንድነው የግራመር ስትራክቸሩ። እኔ እኮ አሁን ግዕዝ እንደ ቄሶቹ ተናግሬ አይደለም፣ እነሱ በቃል ያነበንፋሉ። ግን እኔ
እያንዳንዱን ያን አረፍተ ነገር መተንተን ከምንድነው የተሰራው እስቲ አሁን ካነሳው ላይ ቀርቦ በኋላ እንመለስበታለን ብዬ አስቤን ወደ መጨረሻው አካባቢ ላመጣው የነበረው ጥያቄ ነው ያመጣው ግዕዝን ከግዕዝ አሁን ተመርሃል ግዕዝም አሁንም ታስተምራለህ ይመስለኛል በቴላቪቭ ዩኒቨርሲቲ ግዕዝ ከኢትዮጵያ ቋንቋዎች ከአማርኛ የበለጠ ጥልቀት ያለው በአማርኛ ነው በትግርኛ ነው በሌላ ቋንቋ ነው አውች ምን መሰለ አሁን ከስነ ልሳን አንፃር ኦኬ ይሄኑ ማለት አንድ ቋንቋ ከሌላ አይበልጥም በስነ ልሳን ይበልጣል ማለት አይደለም ይበልጣል ለማለት ነው ማለት በጣም ሪች የሆነ እንደዛ የሚቀርበው ነው ማለት ለትግርኛ ነው ወይስ ለአማርኛ ነው ወይስ ሌላ ቋንቋ አለ የሚቀርበው ግዕዝ ነው የምትለው ግዕዝ ሞድ ለትግርኛ ይቀርባል እሱ ጥያቄ የለውም አንደኛ ሲነገር የነበረው ያ ሰሜን ኢትዮጵያ አካባቢ ነው አማርኛ ሲነገር የለን ሰሜን አካባቢ አማርኛም ይነገራል ግን የአማርኛ ታሪክ ደግሞ የተለየ ነው ኦኬ ግዕዝ ለትግርኛ ይቀርባል አሁን 100 ቃላቶች አሉ መሰረታዊ ቃላት የሚባሉ 100 ቃላት ስዋዴሽ የሚባል አንድ የቋንቋ ምሁር ያወጣቸው ቃላት አሉ በሁሉም ቋንቋ ሊኖሩ ይችላሉ ብሎ ያዘጋጃቸው ቃላት አሉ ምንድናቸው እነዛ ቃላት ብትል ለምሳሌ መብላት መጠጣት እሳት ውሃ ምን በየሌላል አሉ ወይም ጨረቃ ፀሐይ በሁሉም ቋንቋ ውስጥ ያሉ ናቸው እነዚህ ነገሮች ኦኬ ማንንም ለምሳሌ ሰው ሳይበላ መኖር አይችልም ስለዚህ ያንዳንዱ ቋንቋ በላ የሚል ቃል እንዲኖረው ያስፈልጋል ኦኬ እና ስለዚህ የዚህ አይነት 100 ቃል ሊኖር ይችላል ብሎ አዘጋጅቶ ነበር በቋንቋ ውስጥ አሁን እነዚህ 100 ቃል ወስደ ለምሳሌ ትግርኛ ግዕዝ አማርኛ ዕብራይስጥ አርገ እነዚህ ሴሜቲክ ቋንቋዎች ነው ብታወዳደር አሁን ለምሳሌ ግዕዝና ትግርኛ በጣም ይቀራረባሉ ቀጥሎ አማርኛ ለሁለቱ ቋንቋዎች ይቀርባል ከዛ ቀጥሎ ምናልባት ዕብራይስጥ ሊቀርብ ይችላል ዕብራይስጥ ይርቃል ማለት ነው እና ስለዚህ ትግርኛ ይቀርባል ደግሞ ትግሬ የሚባል ቋንቋ አለ ደግሞ ኤርትራው እሱ ቋንቋ አለሁንም ተጠቃሚነት አለ አሁን እርግጥ እኔ የማውቀው አንድ ተናጋሪ ብቻ መሐመድ ሳላህ የሚባል አንድ ጀርመን አግኝቼው ነበር እሱ ቋንቋውን ኤርትራ ውስጥ ብቻ ነው የሚነገረው ኤርትራ ውስጥ በትግራይ የለም ትግራይ የለም እና ብዙዎቹ ደግሞ ሙስሊሞች ናቸው እሱ ቋንቋ ተናጋሪ እርግጥ እሱ ይቀርባል ወደ ትግርኛ ይቀርባል ግን ስቲል ራሱን የቻለ ቋንቋ ነው ብዙ ሰዎች ግን ስሞቹ ተቀራራቢ ስለሆኑ አሁን ማንም አያውቁም ያንን ልዩነቱን እና ለጠየቀኝ ጥያቄ እውነት ግዕዝ እንደዛ ነው በጽሁፍ ደረጃ ሲሄድን ጽሁፉን ለምሳሌ እናንተ ታጠኑታላችሁ መናገር ብቻ ሳይሆን ጽሁፉን ለምሳሌ የአማርኛ ጽሁፍና የግዕዝ ጽሁፍ ተመሳሳይ ነው ትግርኛ ነው በነገራችን ላይ እንደዚህ ነው የኢትዮጵያ ጽሁፍ አሁን ያለው ጽሁፍ የትግርኛ ግዕዝ አማርኛ ሌሎችም ቋንቋዎችም ሁሉ ሊጻፉ ይችላሉ እሱ የኢትዮጵያ ጽሁፍ ይባላል ኢትዮፒክ ራይቲንግ ይባላል እና ያ ምንድነው ምንጩ በፊት የሚሉት ሰው ሁለት ግሩፖች አሉ ከደቡብ አረብ አካባቢ ሳባውያን የሚባሉ ሰዎች አምጥተውት ኢትዮጵያ ውስጥ አዶፕት የተደረገ ነው የሚል አንዱ ብራንች ጽሁፉ ሌሎቹ ደግሞ የሚሉት ነው ይሄ እዛ አገር በቀል የሆነ ነው እና ኢትዮጵያኖች ራሳቸው ያዘጋጁት ነው የሚሉት አለ ግን ከሊንጉይስቲክስ ከምን አንፃር ስታዩ እርግጥ ተመሳሳይነት አለው ይሄ ፊደሎቹን ስታይ የሳባ ፊደሎችና የግዕዝ ተመሳሳይ ናቸው እርግጥ ግዕዝ ምን አደረገ መሰለ የሳባያን ቋንቋ 29 ፊደላት ነበሩት ግዕዝ 24ቱን ወሰደ 25ቱን ወሰደ አራቱን ተወ ኖ አራት ወስዶ አምስት ነው የተወው 24 ፊደሎች ወሰደ ከዛ ሁለት ፊደሎች ጨመረ ለምንድነው እነዛ ድምጾች በግዕዙ ስለሌሉ ተዋቸው አምስቶቹን አራት ከዛ ከግሪክ ሁለት ወሰደ ደግሞ ከግሪክ ማናን ብትል ፐና ጰ የሚባለው አሁን እነዚህ ቃላት በእነዚህ ቃላት የሚጀምር ቃል የለም አማርኛ ውስጥ ምንም ቃላት ታገኘው እኮ ስለዚህ ለምን ጨመረ ራሱ ኢትዮጵያ የሚል ቃል አሁን ስታየው የአማርኛ ቃል ይመስል አይደለም ከግሪክ የመጣ ነው ግን ኢትዮጵያ ማለት አይቶፒስ ከሚል ከሁለት ቃል የመጣ ነው
የተቃጠለ ፊት የሚል ትርጉም ነው ያለው። ለምሳሌ ውስጥ በአረብኛ ለምሳሌ ፔ የለም የለም። ፔን በበ ነው የሚቀይሩት። ይሄ አሁን ጠረጴዛ ነው የምንለው። ጠረጴዛ ነው የምንለው። እና አሁን ጠረጴዛም ትራፔዝ ከሚል ከግሪክ ቃል የመጣ ነው። እና እርግጥ ለምሳሌ ፔን የማይችሉ ሰዎች ጠረጴዛ ብለው በበቀይሮ ሊያነቡት ይችላሉ። እንግዲህ ሌላ ጊዜ እንወያይበት ይሆናል እንጂ አንተ እንደምትለው ከሆነ እኔም የተለያዩ ታውቃለህ ታሪክ እንደምወድ ብዙ ነገሮች ኢትዮጵያ የሰለጠነች በስልጣኔ የጎለበተች ሀገር ስለነበረች ከግሪክም ከሮማም ኤምፓየር ከአረቦች አካባቢ መጥቶ ሊሆንና ተደበላልቆ ሊሆን ይችላል ነው። እሱማ ምን መሰለህ ይሄ በቋንቋዎች መካከል አንዱ የቋንቋዎች ጸባይ ምንድነው መወራረስ የሚሉት ነገር አለ፣ መዋዋስ የሚሉት አለ። አሁን የምታየው ይሄ እንግሊዝኛ የተባለው ቋንቋ በአለም በጣም በልጽጓል የሚባል ቋንቋ ነው። ግን በደንብ አርገህ ብትመረምረው እንግሊዝኛ የራሱ የሆኑ ቃላት ምናልባት 1/3 ቢሆኑ ነው። ሌላውስ አሁን እንግሊዝኛ ወደ 700,000 ደርሷል ቃላቱ። በጣም ትልቅ ዲክሽነሪ ያለው እንግሊዝኛ ነው። ሌሎቹ ከየት አመጣ ብትል ጥሩ ጥያቄ ነው። ከግሪክ ከላቲን አሁን የሜዲሲን የምን ተርሚኖሎጂ በሙሉ ላቲን ነው። ላቲንና ግሪክ ነው። ጤና ይስጥልኝ ኮሎኔል መኮንን። አቶ ሽሎሞ ይሰማል? እኔ ያለው መኮንን ተስፋን ግን እየሰማሁት አይደለም። አቶ ኮሎኔል መኮንን እየጠበቅን ነው። እስከዛው ድረስ እንግዲህ ቅድም የጀመርነው ውይይት ቀደም ብሎ የጀመርነው ውይይት በአሁን ሰዓት በእውነት የፍልስጤም አስተዳደር ያሉትን ቢሉም እንግዲህ ከሰሞኑ ባለፈው ባሳለፍነው ሳምንት በይሁዳና ሰማሪያ ብዛት ያላቸው መሳሪያዎች በፍልስጤም አስተዳደር ስር ያሉ መንደሮች ውስጥ ተይዘዋል። እንግዲህ ጦር ሰራዊቱ እዛ አካባቢ የገባው መረጃ ስለነበረው ነው። በዚህ ጉዳይ ላይ አቶ ሽሎሞ ምን ይላሉ? ይሄ የነበረ ጥያቄ ምን ያህል በእውነት የፍልስጤም አስተዳደር በአሁን ሰዓት ምን አይነት አቅም አለው? የፍልስጤም አስተዳደር እስራኤልን አልባ ምንም አቅም የለውም። ብዙ ጊዜ የእስራኤል በራሷ በምታደርገው መረጃ ለፍልስጤም የጸጥታ ኃይሎች መረጃ ትሰጣለች። በእርግጥ እነሱም ለእስራኤል መረጃ ይሰጣሉ። አብረው እየሰሩ መሆናቸው የታወቀ ነው። ችግሩ ምን መሰለ? በአንድ በኩል በተለይ የመረጃ አካሉ የመከላከያ ክፍሉ ከፍልስጤም አስተዳደር ጋር መስራቱ አስፈላጊ ነው የሚሉ አሉ። በአንድ በኩል ደግሞ የዚህ መንግስት የቀይ ክንፍ አባላት በተለይ አካላት እነ ስሞትሪች ሌሎችም ደግሞ በጣም ምንም አቋማቸው ጥሩ አቋም አይደለም በዛ ላይ ማለት ነው። ምክንያቱም የፍልስጤም ጋር መስራት ማለትና ለፍልስጤም መስተዳደር ጋር መስራት ማለት በአጠቃላይ ለወደፊቱ የፍልስጤም ሀገር እንድትቋቋም በሚለው ያምናሉ። ስለዚህ አሁን በተለይ ደግሞ 152 ሀገሮች የፍልስጤም ሀገርን ሲቀበሉ ለፖለቲከኞች በተለይ ለቀይ ክንፍ ከሊኩድ ጀምሮ ራሳቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ አይወዱትም። ግን የብሔራዊ ጥቅም አለ፣ የፖለቲካ ጉዳይ አለ። ብሔራዊ ጥቅምን በተመለከተ ከፍልስጤም ርዕሰ አስተዳደር ጋር መስራቱ አስፈላጊ ነው። ያ ካልሆነ ይሁዳና ሰማሪያን ማን ነው የሚያስተዳድረው? እኛ ማስተዳደር አለብን። የኛ ወታደሮች ደሞዝ መክፈል አለባቸው። የኛ ህዝብ ቢቷህሎ መስጠት አለበት። አይሆንም። ስለዚህ አሁን ያለው ሁኔታ ምንድነው? የፍልስጤም አስተዳደር በነገራችን ላይ በትላንትና ማታ የወጣ አንድ መረጃ አለ። አቶ ሽሎሞ ኮሎኔል መኮንንን ልቀበልና አዳማጮቻችን ሊያዩት ይችላሉ። ምን መሰለ የሆነው ሳውዲና ሌሎች ሀገሮች 15 ሀገሮች ካንድ ላይ በመሆን ባስቸኳይ ስፔሻል የሆነ ለየት ያለ ፈንድ ለፍልስጤም አሁን እነሱ ያዘጋጁ ነው። በትናንትናው ማታ ምሽት ብቻ $90 ሚሊዮን ተሰብስበው አድሯል። ያ ማለት ምንድነው? የይሁዳና ሰማሪያን ማስተዳደር ብቻ ሳይሆን ጋዛንም ለወደፊቱ ያስተዳድሩ ተብሎ ስለሚታመን የኢኮኖሚ ውድቀት እንዳያጋጥማቸው እነሱ ሪፎርም እንዲያደርጉ ነው። ስለዚህ ይሄ መንግስት መስማት አይፈልግም። ከመጀመሪያው ጊዜ ጀምሮ የተባለ ነገር አለ። የአሜሪካ መንግስት የባይደን አስተዳደር አዛን እናንተ ከሐማስን ካጠፋችሁ በኋላ አስተዳዳሪው የፍልስጤም ርዕሰ አስተዳደር ነው በሚባለው ተነግሮ ነበር። መስማት አልፈልጉም። አቶ ሽሎሞ አመሰግናለሁ። ኮሎኔል መኮንን ተስፋ እየጠበቁን ነው። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ተስፋ ያማንሽ ነው አለን። እግዚአብሔር ይመስገን። አመት በዓል እንዴት ነው ኮሎኔል? ሰላም ነበር። ሰላም ነው፣ ቆንጆ ነው።
በመጀመሪያ በእውነት ከጥያቄና መልሱ ባሻገር በመታደርጉት ስራ በጠቅላላው እንግዲህ በጠቅላላ በእስራኤል ህብረተሰብ እናመሰግናለን። ምክንያቱም በዳር ድንበር ሆናችሁ በእውነት በአመት ባለም በተለያየ ጊዜም በአየሩም ጸባይ ለውጥ እዛ ናችሁ እና በዚህ በግሌም በጠቅላላ በሁሉም ምስጋናን ያቀርብኩኝ። እንግዲህ የጋዛ ተጨባጭ ሁኔታ በአሁን ሰዓት ከሰሞኑ ከሚወጡት መረጃዎች ጦር ሰራዊቱ ወደፊት እየገፋ ያለበት ጊዜና ብዛት ያላቸው ጋዛውያን ቦታውን እየለቀቁ የሚያሳይ ምስሎችም እያየን ነው። በጠቅላላው እንዴት ነው በአሁን ሰዓት ያለው ጋዛ? ትክክል። እንደ መንደርደሪያ የጋዛ ከተማ እንግዲህ እንደሚባለው ከሆነ የነበሩ ህዝቦቿ ቦታውን እየለቀቁ ወጥተዋል። ከ700,000 በላይ ህዝቦች ቦታውን ለቀው ወጥተዋል እስከ ትናንት ድረስ። ዛሬም ቢሆን እየወጡ ነው። እንግዲህ ሐማስ የሞከረው ህዝቦቹን መጠለያና የራሱ ህዝብ እንዲፈጅ እንዲያልቅ የሞከረው አልተሳካለትም። ሆኖም ግን በአሁኑ ሰዓት ሐማስም ቢሆን በጋዛ ከተማዎች በተለይ በኑስራት በሚባለው ያገታቸው ሰዎች አሉ። ብዙዎች ግን የሐማስ ተራ ወታደሮችና ዋሻ ውስጥ የሚገኙት የሐማስ ቴሮሪስት ቡድን የኛን መከላከያ እስኪገባ የሚጠብቁ አሉ። ከሞላ ጎደል መከላከያ ቅድመ ዝግጅት አድርጓል። ይሄ ነገር እንደሚሆን ማውቋል። ትልቁ ክስተት የነበረው ወይም ፈተና የነበረው የህዝቡ ምናልባት አልወጣ ማለት ነው። አሁን የጋዛ ህዝብ በሙሉ ቦታዎችን እየለቀቀ ወደ መሳዊ ወደ ቢባለውና ከዛ አካባቢ እንደምታየው በምስልም ሆነ በአንዳንድ ቴሌቪዥን መስኮቶች እንደምናየው በዛ አካባቢ ህክምና እየተሰጠ ነው፣ ምግብ እየተሰጠ ነው። ምንም አይነት ችግር የለም። ውሃ እየተሰጠ ነው፣ መድኃኒት እየተሰጠ ነው። ስለዚህ ህዝቡም ያን እየሰማ እየለቀቀ እየወጣ ነው። ምንም እንኳን የሐማስ ቡድን አሁንም ቢሆን እነሱን አግቶ ለመቅረት የሚሞክሩበት ጊዜ አለ። በጋዛ ውስጥ መከላከያ እንዳልኩ ዲሲፕሊን በተሞላበት ሁኔታ ቀስ በቀስ ከተማዎችን እየከበበና ለነሱ ፈተና የሆኑ ህንጻዎችን ዋሻዎችን እያፈረሰ አንዳንድ በመስኮትም ሆነ በአንዳንድ ህንጻዎች አርፒጂም ሆነ እነሱን የሚመለከቱ ወታደሮች ድባቅ እየመታ ስራውን እየሰራ ነው። ደስ የሚለው በዚህ በፊት አንድ የኛ ትልቅ የሆነ የልዩ ኃይል አባል ያማም የነበረው አርኖን የሚባለው የገደለው ቴሮሪስት ትላንትና የሚገባውን አግኝቷል። ምን ጊዜም እንደምንለው ማንኛውም የሐማስ አማጺያን ቡድን ቴሮሪስት ቡድን እስራኤልን የሚጎዳ ሁሉ ዙሮ ጊዜ ይፈጃል እንጂ እሱም እንደሚመታ አልጠራጠርም። መከላከያም ይሄን ነው የሚያደርገው። ይሄን ካልኩ በኋላ በአሁኑ ሰዓት ተስፋዬ የሚጠበቀው አንድና አንድ ነገር ብቻ ነው። ጠቅላይ ሚኒስትራችን በአሜሪካ ውስጥ አሉ። ነገ ምናልባት 21 ነጥቦች የሚባሉ በአረብ መንግስታውያን እና ከትራምፕ ጋር ሆኖ ነድፍ ይወጣል። ይሄን ሁኔታ ድርድሩን ለማስተላጠን ሲባል ነው። ትራምፕም እንዳሉት ሙሉ በሙሉ 48 የታገቱ ወገኖቻችን በ48 ሰዓት የሚለቀቁበትና መከላከያ ከጊዜ ጊዜ እየወሰደ የጋዛን ምድር ለጋዛውያን ትሎ የሚወጣበትና ጋዛ እንደ ተመልሳ ተገንብታ ለጋዛውያን የምትሆንበት ሐማስ በዚህ ግዛት ውስጥ የማይኖርበት ሁኔታ አለ። አንድ እስራኤል የማትቀበለው ምናልባትም ልትቀበለው ይችላለች፣ ምክንያቱም አማራጭ ስለሌላት የአቡ ማዘን ግዛት ወይም የpalestinaውያን ግዛት በጋዛ ውስጥ በዚህ ድርጊት ላይ እንዲሳተፍና ከዓለም ከተውጣጡ የጦር ኃይሎች በመጀመሪያ ጊዜ ጋዛን ገዝተው እንዲኖሩ ይህ ድርጊት እየተከሰራ ነው። የሚጠበቀው የእስራኤል መልስና የሐማስ መልስ ነው። የአረብ መንግስትና የአሜሪካ መንግስት በዚህ ላይ ስምምነት ደርሰዋል። ይሄን ደግሞ በሂደት የምናየው ማለት ነው። አቶ ሽሎሞ ጥያቄ ካለዎት ለኮሎኔል? አቶ ሽሎሞ አይሰሙም? ኮሎኔል እጠይቃለሁ ጥያቄ። እሺ እኔ አለው። ኦኬ አቶ ሽሎሞ ጥያቄ ካለ ኮሎኔል መኮንን። አቤት።
ያውለ አሁን በርግጥ አንተ ያልከው ሙሉ በሙሉ ትክክል ነው ግን አሁን በነገው ዕለት ትራምፕ እና ጠቅላይ ሚኒስትራችን ቤንያሚን ኔታንያሁ የሚዋዩበት ነጥብ አለ አንዱ ነጥብ የፍልስጤም ራስ አስተዳደር እነሱ አዛን እንዲገዟት ነው ለጊዜው ለተወሰነ ጊዜ ያህል የአሜሪካ መንግስትና የአውሮፓውያን ለተወሰነ ጊዜ ከመሩ በኋላ ከዛ የፍልስጤም ራስ መስተዳደር እነሱ ኃላፊነት ይወስዳሉ ተብሏል እና የኛ መንግስት ከመጀመሪያው ጊዜ ጀምሮ በተለይ በባይደን ጊዜ ይሄን አድርጉ ተብሎ እምቢ ሲሉ ቆይተው ነው በዛ ምክንያቱም ብዙ መስዋዕትነት ተከፍሏል ይሄን እንዴት አንተ ታየዋለህ ሽሎሞ ነገሮቹ ተለውጠዋል በአሜሪካም ቢሆን ነገሮች ተለውጠዋል በአሁኑ ሰዓት ትራምፕ ነው ያሉት ትራምፕ የጠቅላይ ሚኒስትሩ ቅርብ ወዳጅ ናቸው ይህ ድርጊት ከመሆኑ በፊት ባለፈው ሳምንትም ተቆም አድርጌ ነበር አድ ሚኒስተር ደርመር የሚባሉት በዚህ ውይይት ላይ ነበሩበት የተጻፉት አንድ ንቁዶች በሙሉ ምንም እንኳን ሁሉን እስራኤል ባትቀበላቸው ከሞላ ጎደል የምትቀበላቸው መስሎ ይታየኛል አንዱና ትልቁ ፈተና የሚሆነው ለእስራኤል መንግስት ያው የpalestine መንግስት በግዛት ውስጥ መሆኑ ነው ግን እንደምታውቀው እኛ አዛን ወደ 20 አመት አልገባንም ነበር የአዛን ህዝብ የሚያስተዳድር የነበረው ሐማስ ነው palestinians ካባረሩ በኋላ ወደ በሰማሪያም ከሞላ ጎደል ያው ዴትኖ ሴኩሪቲውን ሲባል በዛ እንገኝ እንጂ በትልልቅ ከተማዎች እንደ ጀኒን እንደ ሼም ራማላ ሄብሮን ባሉት ላይ የኛ ግዛት አልነበረም የገዙትም የአቡማዘን ወታደሮችና ደህንነት አካላት ናቸው ስለዚህ እንደመስለኝ ከሆነ ይሄም ብዙ የሚያጨቃጭቅ አይመስለኝም ትልቁ የእስራኤል የምትፈልገው የነበረው አይታካላትም ይሄ ነው እንግዲህ እንደምታውቀው እስራኤል የይሁዳ በሰማሪያን ግዛቶች ወደ እሷ እጅ ለማስገባት ፈልጋ ነበር እንደምታውቀው ቤንግሪም ይሄን ነው የሚፈልገው ስሞትሪችም ይሄን ነበር የሚፈልጉት ይሄ የሚሳካ አይመስለኝም በአሁኑ ሰዓት በአለም ላይ ትልቅ ተጽዕኖ አለ በተለይ የአረባት ሀገራት በሙሉ አንተ እንደምታውቀው ይሄን ነገር ሙሉ በሙሉ ይቃወማሉ በአሁኑ ሰዓት ደግሞ እኛ ያለንበት ጊዜ ትልቅ ፈተና ስለሆነ በተለይ በዲፕሎማሲያዊ ሁኔታ የእስራኤል መንግስትም ትንሽ ሰከን ብሎ እነዚህ የታገቱ ወገኖቻችን ሙሉ በሙሉ የሚለቀቁበት ትራምፕ እንዳሉት 2-3 ሳይሆን ሁሉንም በ48 ሰዓት ከተለቀቀ ከጦርነት እኮ ኪሳራ እንጂ ትርፍ አይገኝም በአሁኑ ሰዓት ባለፈው ጊዜ እንደነገርኩ የመጨረሻውን ሐማስ እንገላለን ወይም እናጠፋለን የሚል እምነትም የለኝም ይሄም የሚሆን አይደለም ሐማስ ማኒፌስቶ ነው ሐማስ ራእይ ነው ይሄ ስለዚህ የአንድን እምነት ማጥፋት ለማይቻል የሐማስ ሁኔታ መሳሪያውን ከፈታ ግዛቱን ከለቀቀ እንደሚመስለኝ ከሆነ ጠቅላይ ሚኒስትሩና ሚኒስትራቸው ካቢኔያቸው እንደሚቀበሉት አልጠራጠርም ከሞላ ጎደልም የእስራኤል ህዝብ ይሄን ነው የሚፈልገው ማለት ፈልጋለሁ ከሰሞኑ ይሰማል ከሰሞኑ እንግዲህ ከአውሮፓ ይቅርታ ሁለታችሁ እየተናገራችሁ ይቻላል አቶ ተስፋዬ ይቻላል አቶ ኮሎኔል መኮንን እኔ የመጨረሻው ጥያቄ ያ ጦርነቱን በተመለከተ ነው አቶ መኮንን አሁን ዛሬ ጠዋት እንደሰማነው ከሆነ በተለይ መከላከያ ሚኒስተሩ አዛንኛ ያንበረከክናት ነው እየደበደበናት ነው እየቀጠቀጥናት ነው ይላሉ ግን እስካሁን ድረስ ይህ እንዳለ ሆኖ ግን ሐማስ ወይ ፍንክች ነው እንዴት ነው የምታየው አንተ በተለይ የጦር መፍታቱን ሁኔታ በተመለከተ ሐማስ እንዴት ነው ያለው እኛ የጦር መሳሪያችን አንፈታም የጦር መሳሪያችን መስጣት የምንፈልገው እስራኤል አገራችን የወረረችውን ስትለቅ ብቻ ነው የሚል አቋም ነው ያላቸውና እንዴት ተደርጎ ነው ነገሮችን ወደ አንድ ማምጣት የሚቻለው ቀደም ሲል እንዳልኩት ነው መከላከያ በአሁኑ ሰዓት እንደምታየው ቅድመ ዝግጅት አድርጎ ነበር ሙሉ የአዛን ከተማዎች ገና አልገባም ብዙ የሚያደክም የሚያለፋ ብዙ የማናውቃቸው ዋሻዎችም የመሳሪያ መጋዘኖችም አሉ በአሁኑ ሰዓት መከላከያ የሚያደርገው ይሄን ነው እንደምታውቀው የሐማስ አማጺያን ቡድን ከምድር በታች ነው የሚገኙት በእነዚህ ከተማዎች መከላከያ ሙሉ በሙሉ አልገባም የሚጠበቀው አንድ ነው የጠቅላይ ሚኒስትሩ መልስና ግን
ይሄንም ስልህ መከላከያ እየተዋጋል ማለት አይደለም። በደቡብም በራፍታ በኩል እየተዋጋ ነው። በመካከለኛው አዛም ለሱ ስጋት የሚሆኑትን እየመነጠረ አንዳንድ ኢላማዎችን በአየር እየተረዳ አስቸኳይና ምርጥ ኢላማዎች ከተገኙ እነሱንም ድባቅ እየመታ ነው። ግን ሙሉ በሙሉ ምንም እንኳን ይክበብ እንጂ ስራውን ጀምሯል የሚል አቋም የለኝ። የሚጠበቀው አንድና አንድ ነው። ጠቅላይ ሚኒስትሩና የትራምፕ ውይይት ነው። ከዛ በውይይት በኋላ ጠቅላይ ሚኒስትሩ የሚያቀርባቸው አንዳንድ ክስተቶች ሊኖሩ ይችላሉ። እነዛን ክስተቶች እንዴት ነው ማገናኘት ከቻለ መልካም፣ ካልሆነ ግን እንደሚመስለኝ ከሆነ ቅድመ ዝግጅትም ስለነበረበት በእነዚህ ነጥቦች ላይ የእስራኤል መንግስት የሚቀበላቸው መስሎ ይታየኛል። ሐማስ እንዳልከው ጠመንጃን አልፈታም የሚል አባባል አለው፣ ግን ግዛቴን እተዋለሁ የሚልም አለው። ስለዚህ ያ ነገር ደግሞ በሂደት ስለምናየው ቀደም ሲል እንዳልኩት ከጦርነት ይልቅ ተደራድሮ በሰላም ይሄን ነገር መቋጨት ይመረጣል። ሁልጊዜም እኮ መዋጋት አንችልም። በእውኑ አፈን ሞልቼ የምናገረው ግን ሐማስ እንደ ድርጅት እንደ ወታደራዊ አካል ተንበርክኳል። መሳሪያዎችና ጦር ኃይሉን ተቀምጧል። የቀረው እንደው ከሞላ ጎደል አንድ የጦር መሪ ካልሆነ በስተቀር ሀዳዲ ዘዲን ሙሉ በሙሉ ተጨፍጭፏል፣ አብቅቷል። የቀረው የአዛን ምድር ለአዛውያን ሰጥቶ ሌላ ገዥ ገብቶ ሰላማዊ ኑሮ የሚኖር አካል ካለ የእስራኤል መንግስት ይህን ነገር ተቀብላ ወታደሮቿን በመስፈርቶች ቀስ በቀስ ከአዛ ውስጥ እያወጣች ኢኮኖሚያዊና ሰላማዊ ኑሯችን መኖር እንችላለን። ልክ እንደ ሊባኖስና እንደ ሱሪያ እንዳደረግነው በዛም በኩል የሚሆንበት ጊዜ አለ። ይሄ ደግሞ የዓለም ውስጥና ስላለበት የአረብ ሀገራት ውስጥና ስላለበት ይሄን ነገር ሊያጠናክረው ይችላል የሚል አቋም ነው ያለኝ። ሰሞኑ እንግዲህ ከሚወጡ ዘገባዎች ከአውሮፓ የሚወጡ ብዛት ያላቸው መርከቦች ከጦር መርከብ ጋር ታጅበው ሰብአዊ እርዳታ ይዘው ወደ ጋዛ ያመሩ ነው። እንደውም ከሰሞኑ ግሪክ አርፎ ከግሪክ አሁን ወደ እስራኤል እየመጡ ነው። ከሁለት ቀን በኋላ ያርፋሉ ይደርሳሉ የሚል ዘገባዎች እየወጡ ነው። እንግዲህ በዚህ ጉዳይ ላይ ጦር ሰራዊቱ ወይም ደግሞ የባህር ኃይሉ ምን አይነት እርምጃ መውሰድ የሚችልበት አንዳንድ የተለያዩ አሉ። ሆኖም ግን እስራኤል በእንዲህ አይነት ጉዳዮች ላይ እንግዲህ እስካሁን ድረስ ሆኖ ያልታወቀ ነው የጦር መሳሪያ የያዙ መርከቦች ታጅቦ የሚመጡበት ሁኔታ። በዚህ ጉዳይ ላይ በእውነት እስራኤል ምን አይነት እርምጃ ልትወስድ ትችላለች ኮሎኔል? ይህ የመርከቦች መጓጓዝ የመጀመሪያ ጊዜ አይደለም፣ 2-3 ጊዜ ነው። ድሮም በጾቂታን ማርማራ የሚባለው እስራኤላውያን የተሳተፉበት እንደዚህ አይነት ድርጊት ነበረ። ካሁን በፊትም ከ3 ወር በፊት እንደዚሁ ነበረ። አየር ኃይል እና መከላከያ ባህር ኃይልና መከላከያ በተለይ የባህሩ ኃይል ልዩ ኃይል ልምድ ያለው ብቃት ያለው ይሄን ነገር ለመቋቋም ሰፋ ባለ ሁኔታ በኢታማጆሩ ሹም የተሞላ ውይይት ተደርጓል። ከዛ በፊት እስራኤል ብዙ ደክማለች፣ ተጥታለች። አንዳንድ ልገታዎችን ወይም በአሽቀሎን ወደብ ላይ አወርዱትና እኛ እናስተላልፈው የሚል ከዛም ልዩ ነገሮችን የላከችው ነበረ። ማስፈራሪያም ልካ ነበር። ግን ይሄ ሁኔታ አልተሳካም። ይሄው እየገሰገሱ ነው የሚሆነው። እንደተለመደው የባህር ኃይላችን ያው ሻየተት ሽንሽሎሸት የሚባለው እሱ ተጨማሪ ኃይል ያስፈልገዋል። ተጠባባቂ ወታደሮቹን ይዞ ብዙ መርከቦች ስለሆኑ እነሱን ተቆጣጥሮ ወደ አሽዶድ አምጥቶ እንዳለፈው ጊዜ መሸኘት ነው። ይሄ ነገር ቀላል ነው አይመስለኝም። ቀላል አይደለም፣ ከባድ ነው። አንዳንድ ክስተቶችም ሊፈጠሩ ይችላሉ። ግን እስራኤል ሙሉ በሙሉ አፈን ሞልቼ የምናገረው በዚህ አካባቢ አዛ እንዳይገቡ የሚቻለውን ያህል ጥረት ታደርጋለች። ይሄም ነው በአሁኑ ሰዓት ፈተና የሆነው። የማያደርጉት የለም። የአውሮፓ ህብረተሰቦች በተለይ የኢታሊ ጠቅላይ ሚኒስትር ተዋጊ አየር እንዲሸኛቸው ያደረገችውና መርከብ ያደረገችው ይሄ ተቀባይነት የለውም። ዞሮ እስራኤል ራሷን በራሷ የምትወጣ ሀገር ናት። አቅም አላት፣ ብቃት አላት። ልክ እንደተለመደው እነሱንም ወደ አሽዶድ አምጥታ በሰላማዊ መንገድ የምትሸኘውና ሁሉም አዛም እንግዲህ የአዛዝ በአሁኑ ሰዓት እንደምታውቀው ምግብ በሽበሽ ነው።
ሰብአዊ እርዳታ በሽበሽ ነው፣ ሕክምና በሽበሽ ነው፣ ውሃ በሽበሽ ነው፣ መብራት በሽበሽ ነው፣ ምንም የጎደለ ነገር ያሉትን ክስተቶች በሙሉ እስራኤል እነዚህ ነገሮች አድርጋለች። ስለዚህ የዓለም መንግስታት የቀራቸው ይህንን ድርድር በሰላማዊ ሁኔታ እንዲሳካና የእነሱ ተጽዕኖ የሚሆነው በጋዛ ውስጥ መልሶ ለመገንባት የሚደረገውንና ሌላ አዲስ አካል ከእስራኤል ሙሉ መሰረታዊ ጎረቤቱ ነው የሚኖር በሰላም የሚኖር አካል መፍጠር ምናልባት የእነሱም ስራ ሊሆን ስለሚችል በዚህ ነው። ኮሎኔል መኮንን ተስፋ በእውነት ለሰጡን ሰፊ ማብራሪያ በጣም እናመሰግናለን። እንግዲህ እቺ ዓመት የመልካም ዓመት ይሁን፣ የሥራ ዘመናችሁን ይባርክ እያልን እንሰናበታለን። በጣም እናመሰግናለን ኮሎኔል። በጣም እናመሰግናለን። እኔም በጣም አመሰግናለሁ ተስፋዬ ሽሎሞ። በህይወት ታሪክሽን ጀምር። የት ተወለድሽ? በስንት ዓመትሽ? እንግዲህ እንደምናውቀው ከሆነ ወደ ሱዳን ሄደሽ ነበር። ወደ ሱዳን ሄድሽ? ተወልደ נולדתי באברטנסה, כפר אתיופי ליד גונדר. לאבא ואמא שלי קוראים, לאבא שלי קוראים דמק אהיילה. אמא שלי, זיכרונה לברכה, נפטרה לפני שנה, וודי יאסו. אבא שלי קרא לי אגריטו, כי בתקופה שלי חשבו לעלות לארץ, וכנראה בלב שלו התגעגע לאדמה, לארץ, אז הוא קרא לי אגריטו. אנחנו היינו 8 ילדים שהתחלנו את המסע. הייתי בת 6. יש לי זיכרון כזה מהמסע. יש זיכרון? כן, יש לי זיכרון שאנחנו יוצאים בלילה לאור הירח. לפני כן אני זוכרת אפילו איך חגגנו את חג הפסח האחרון לדעתי, כי זה הזיכרון האחרון שנשאר לי. איך אנחנו יושבים ואוכלים מצה עם קצת בשר, קורבן פסח, משהו כזה, ואבא מספר על יציאת מצרים, ובהתלהבות שעם ישראל גואל את השם, גואל את עם ישראל ממצרים, וגם אנחנו בעזרת השם. והייתי בטוחה, בתור ילדה קטנה, שהוא יצא ממצרים, כי הוא מספר על זה כל כך בהתלהבות, שאמרתי, זה בטח קרה לו שהוא היה קטן או משהו. אז באותו לילה שיצאנו, אני זוכרת את ההתרגשות, ואני אומרת לעצמי, וואו, כמו שבני ישראל יצאו ממצרים, הנה גם אנחנו יוצאים ממצרים. בגיל 6. בגיל 6, כן. תכף, אני גם תרגם אותך ממש במעט, אני לא יכול לתרגם את הכל בתמצית. כן. ወይዘሮ አገሪቱ የተወለደችው ጎንደር አጠገብ ከሚገኝ አንድ ትንሽ መንደር ነበር። 8 ናቸው ልጆች ያሉት በቤተሰቡ። አባትና ተዋም አብሯቸው ነበሩ። ወደ እስራኤል ከመጡ በኋላ ከአንድ ዓመት በፊት እናትየው ከዚህ ዓለም በሞት ተለይተዋል። እንግዲህ አሁን መናገር የጀመረችው ተመልካቾቻችን ስለ መንገዱ ነው። በሚወጡበት ጊዜ መንገድ የእስራኤልን ሕዝብ ከግብጽ መውጣትም እየተመለከቱና እያሰቡ ነበር። ኦኬ በቅሻ אז כן, אז עשינו את המסע בדרכים לא דרכים. בגיל 6. בגיל 6, כן, כן. 6 ዓመቷ ነው የወጣችው መንገድ. אני זוכרת גם היה רגע שנגמר לנו המים. אני לא הרגשתי טוב. ואחד זה שהראה לנו את הדרך, המורה דרך, ממש עשה חסד והלך לקנות אינג'רה מיוחד מהשכנים, כן, ונתן לי לאכול, וממש הציל אותי, הרגשתי שהוא הציל אותי. אז אחר כך הגענו לסודן, ושם היינו במחנה פליטים כמעט 9 חודשים. שם איבדנו את האחיין שלי ודוד שלי, וזה היה נורא, מחלות, ולראות את ההלוויות כל הזמן, הייתי רואה הלוויות. אז זוכרת את זה? אני זוכרת הלוויות, לא הבנתי
אני לא יודעת מה זה שמישהו מת או משהו כזה, אני ידעתי רק שכולם עצובים ובוכים ולא יודעת לאן האנשים האלה שישנים במיטה הולכים, כל הזמן הייתי רואה את זה, וזה היה קשה, זה היה קשה. 9 חודשים זה לא תקופה קצרה. נכון. זה לא ממש תקופה קצרה. כן. וגם בגיל 6 אני שומע שאת זוכרת דברים. כן. בקיצור, איך היה חיים שם? זה היה מלחמת הישרדות, כאילו אנחנו, אמא שלי זיכרונה לברכה, דאגה שיהיה לנו אוכל, אז היא הלכה לעבוד אצל סודנית שיהיה לנו אוכל, ואבא שלי דאג במה שהוא יכול, כל הזמן חשבנו רק כאילו מתי זה זמני, החיים בסודן, ואנחנו, החלום שלנו זה להגיע לירושלים. בתור ילדה קטנה, בהתחלה, בתחילת המסע אני התרגשתי, הנה הם מגיעים לירושלים, אבל באיזשהו שלב שראיתי את הקושי כאילו בסודן, אז שכחתי מירושלים. שכחתי ממנה. כאילו, זה היה רק מפחיד. מפחיד מהסודנים, מפחיד מהזה. אני זוכרת שהיו, בתור ילדים קטנים, היו אומרים לנו, תיזהרו שלא יחטפו אתכם ויעשו אתכם לעבדים, או אם קראו לכם חלב של גמלים, אז נורא פחדתי מזה, אני זוכרת את זה. אבל ברוך השם, יום אחד אבא שלי אמר שהגיע הזמן כאילו לצאת מפה, ובאמת שכרנו מסעית וכל המשפחה שלי הגיעו לטובה, והיינו שם כמה ימים בתוך הרשימה, כאילו נרשמנו, וברוך השם זוכרת נסיעה ארוכה לשדה תעופה, לא יודעת אם זה שדה תעופה, זה כאילו מדבר גבוה, כאילו ככה מלא זמן נסיעה, ואז אנחנו מגיעים באמצע הלילה למדבר גם, ואז רואים משהו ענק באמצע השדה, ואני לא מבינה מה זה, אני יודעת מה זה אוטובוס, אבל אני לא יודעת מה זה מטוס, ומה שאני אוהבת להגיד זה שזה ציפור גדולה עשויה מברזל, אני עולה במדרגות, הכל חושך, ואז שאני מגיעה לשם, פתאום אור בתוך המטוס, ואני רואה אנשים לבנים בפעם הראשונה, ואני חושבת לעצמי, מה קרה לאנשים האלה? זוכרת את הכל. כן, כן. מה קרה לה, איך זה שאין להם צבע? ומה האנשים האלה? הם איתנו, בעדנו, היה כזה לא כל כך מובן. אוקיי, אני יודע שזה... אין לי ברירה אחרת, כאילו זה תשתף דיבור, אני צריך לקטוע לכמה מילים באמהרית, כן. כי יש לנו צופים גם, המטרה היא להעביר את המסר באמהרית. የአማርኛ ቋንቋ ተከታታዮቻችን እንግዲህ በአጭሩ ለማለት የፈለገችው እንግዲህ 9 ወር አካባቢ ነው ሱዳን የቆዩት። በ9 ወር ጊዜ ውስጥም ብዙ መከራና ችግር ነበር ያሳለፉት። የቤተሰቡ እናት ቤተሰቡን ለማስተዳደር ሱዳኖች ቤት የሄደች እየሰራች ገንዘብ ታመጣ ነበር። ከዚህ በተጨማሪም አባትየውም እንደዚሁ ከዛ በኋላ ከ9 ወር በኋላ ጊዜው ሲደርስ ወደ እስራኤል እንዲመጡ በሚወሰንበት ጊዜ ያው አውሮፕላን ሲያርፍ ወደ አውሮፕላን በመሄድ ለብዙ ሰዓታት ያህል በከባድ ጭነት መኪና ከተጓዙ በኋላ አውሮፕላን ለመሳፈር ችለዋል። በአውሮፕላኑም ጊዜ ለመጀመሪያ ጊዜ ነው እንግዲህ ነጮችን ማየት የቻሉት። ለመጀመሪያ ጊዜ ነው እንግዲህ ብርሃኑ ገግ ብሎ በአውሮፕላን ውስጥ መመልከት የቻሉት። አገሪቱ እስራኤል ስትደርሱ ምን ተሰማሽ? וואו, זה היה ממש התרגשות מאוד גדולה, יוצאים מהמטוס, אבא ואמא שלי מנשקים את הרצפה, הגענו לארץ הקודש, אני זוכרת קבוצה של אנשים ששרים עם דגלים, שלום עליכם, הבאנו שלום עליכם, ואני מאוד מאוד מתרגשת, ואז היינו בבית מלון כמה ימים, באשקלון, אני חושבת. באשקלון. כן. ואז כל המשפחה עברה למבשרת ציון, מרכז קליטה שם.
קיבלנו בית כזה עם גינה, כן, כן, מקום מאוד כן, יפה. במבשרת ציון, כן. במרכז קליטה בצורה כזאת, כן. כן, זה היה חורף מאוד, אז שלג ככה באדמה, ושיחקנו עם היה התרגשות גדולה, לא ידענו עברית כמובן. דווקא את המילים הראשונות אבא שלי לימד אותי, כן. מילים בעברית. מה שלומך, מה שמך, שאומרים לך מה שמך, תגיד את השם. אבל איך הרגשתם, כאילו, זהו, הגעתם לערב דבש וחלב? כן, אז פתאום כל מה שסיפרו לי על ארץ זבת חלב ודבש, היה לי קצת שוק. חיפשתי את הנחל של הדבש והחלב. דווקא שמעתי סיפור מאחד מהעדה שלנו, שגם הוא, כאילו בתור ילד עלה, ואז הוא ראה שאין. ומישהו אחר, יותר מבוגר ממנו, קלט אותו, ולקח אותו לסופר, ואמר לו, אתה רואה את הצנצנות של הדבש? אתה רואה את הצנצנות של החלב? מאז שסיפרו לנו עבר הרבה זמן, אספו את זה בינתיים לתוך בקבוקים, אבל יש לנו דבש וחלב. בית ספר. בית ספר. אז בבית ספר אנחנו מגיעים, ואז פעם ראשונה אנחנו פוגשים ילדים לבנים. זה היה משולב. כן. כן. בהתחלה לא קיבלו אותנו יפה. אמרו לנו, קושים, תלכו הביתה, מה אתם עושים, זה היה מאכזב. זה ממש היה קשה. איפה זה מבשרת? כן, כן. אני חושבת שלא הכינו את הילדים בכלל, גם לא אותנו. המבוגרים, כאילו המורים לא היו, ספציפית בבית ספר הזה. כי אחר כך עברנו וכן התקבלנו יפה. זאת אומרת, זה היה מאוד תלוי איפה זה היה. אבל השוני, עוד פעם, ואני זוכרת אז, גם אבא שלי הלך להפגנה נגד הרבנות הראשית שם, נכון. שאמרו לנו שאנחנו אולי ספק יהודים, וזה נורא פגע בנו, איך זה יכול להיות? אנחנו יהודים האותנטיים, ששמרנו כל כך את האמונה שלנו, שזה היה, ופתאום באים ואומרים דבר כזה, בלי להבין, בלי לדבר, בלי זה. אז זה היה המבוגרי, אבא שלי הולך עושה הפגנה וחוזר הביתה וכאילו מאוד כועס על זה, ואני זוכרת אותי גם בתור ילדה עם הילדים, היינו גם מתווכחים. אני זוכרת יום אחד אני הולכת, לא יודעת, יוצאת מהמכולת ופוגשת ילד לבן, והוא אומר לי, את מאמינה באלוהים? ככה הוא שואל אותה? כן. אמרתי לו, בטח שאני מאמינה. אז הוא אומר לי, אם את מאמינה, אז תגידי לו שיוריד לך שקל מהשמיים. אני התפלאתי מהחוצפה שלו, איך הוא מדבר ככה על אלוהים? אז צעקתי עליו, אמרתי, אתה לא מדבר ככה על אלוהים, כאילו, השם לא עובד אצלך. אבל נעלבתי כל כך, וחזרתי הביתה ברוכה. ואמרתי לאבא שלי, פגשתי ילד שאמר לי ככה וזה, אז הוא אמר לי, מה אמרת לו? היה לו חשוב שלא יצאתי פריירית בוויכוח. מה אמרת לו? אז אמרתי לו שלא מדברים ככה על השם, אז הוא אמר לי, כן, כל הכבוד. ከኔራ የለደዘ ቲፔሽ ኦኬ እንግዲህ ተመልካቾቻችን ትኩረት ያደረኩበት ጥያቄ ወይዘሮ አራጊቱ ወደ ሀገሪቱ አገሪቱን ወደ ትምህርት ዓለም በመጀመሪያ ደረጃ በልጅነቷ እንዴት እንደገባች ነው ከህብረተሰቡ ጋር እንዴት እንደተመለከቷት ነው በተለይ እግዚአብሔርን በማስመልከት የነበሩት አመለካከቶች ካደገችበትና ከባህሏ ጋር ያለው ግንኙነት በጣም ዝቅተኛ ሆኖ ስለሰማት አንዳንድ የመገረም ምልክት ይታይባት ነበር ይሄን ነገር ለመጠቆም የሞከረችው אחרי זה כאילו נכנס לבית ספר רגיל, זה היה בית ספר דתי או חילוני או ממלכתי, איך היה? כולם הלכו לדתי, כולם הלכו לדתי, כי אנחנו מאמינים בהשם וזה נראה לי הכי טבעי, כאילו. אז הלכתי לבית ספר ממלכתי דתי. פנימיה או בית ספר רגיל? פרדס, בית ספר פרדס ברמת אשכול
בירושלים. זה לא פנימיה. לא, זה לא פנימיה. כאילו מה, היית נוסעת כל יום והייתם חוזרים לבשרת? כן, כן, כל בוקר היינו נוסעים וחוזרים. שם באמת הייתה יותר קבלה, יותר הכנה. אני זוכרת שילדים בבית ספר הכינו לנו מכתבים וציורים וממתקים, ובאמת קיבלו אותנו יפה שמה. זה היה כיתה ד', כיתה ג' ד' ה', ואחר כך עברתי לפנימיה, כי זה היה אין. האחים שלי הלכו, אז גם אני הלכתי. אז הלכתי ללמוד בתלפיות, בית ספר, כאילו... תלפיות זה פנימיה טובה. זה בית ילדים. בית ילדים בתלפיות בחדרה. שם סיימתי את כל החטיבה, ואז עברתי לקיבוץ. את התיכון שלי עשיתי בקיבוץ. קיבוץ צנצורים. זה גם דתי. כן, זה קיבוץ דתי. שם משלבים גם עבודה וגם לימודים. שם למדתי לבגרות, וגם אני מאוד אהבתי את המקום, כי זה הזכיר לי קצת את אתיופיה, המרחב, הפרות, כאילו חלבנו, כאילו היה לי פעמים שעבדתי ברפת, אז הייתה לי חוויה טובה מהתקופה הזאת. זה בני נוער שבעצם מתחילים כאילו ביחד, איזה 50 חבר'ה, ומסיימים ביחד, כאילו עד כיתה י"ב. סיימתם את הלימודים? מה עשיתם? אז אני הלכתי ללמוד מדרשה. רציתי קצת יותר להתחזק באמונה. ושם, ואז הלכתי ללמוד במדרשה שנקראת באופרה, מדרשת שובה. שם למדתי שנה, זה חסידות וארץ ישראל, תורה מאהבה. הייתי קוראת לזה. זה מאוד הזכיר לי ככה גם את האמונה שהגעתי אליה מהבית, שהקשר עם השם הוא מאוד רך ונעים, ולא כאילו כזה. לא כוחני, לא שתלטני, הוא זורם, הוא טבעי. ככה הרגשתי. וזה באמת, המקום הזה הזכיר לי את הבית. זאת אומרת, את האמונה הטבעית של הבית. אז ההורים, אוקיי, פה, מה עשו ההורים אז? כאילו, יש 8 ילדים, נשארו מבשרת או עברו למקום אחר? כן, אז באותה תקופה ההורים שלי כבר לא היו ביחד. אז נפרדו. כן. רוב האחים שלי בפנימיות, חלק התחתנו כבר. אני מבין 8, אני השישית. אתה קטנה. כן, אז יש לי 2 מתחתיי, היו לי 2 מתחתיי. אחת מהם בעצם נהרגה בפיגוע, אורית. נהרגה בפיגוע? כן. אחת האחיות שלה? אחת האחיות שלי נהרגה בפיגוע. איפה? בירושלים. באוטובוס? לפני 23 שנים. מה היה שם? כן. את יכולה לספר לי? אז אני אספר לך. אז קודם כל אני רק אסיים שלמדתי במדרשה, הכרתי את בעלי. במדרשה? בסוף המדרשה, כן, בתקופה הזאת, והתחתנו. אוקיי. ממש בגיל 20 התחתנתי. בגיל 20, אוקיי. נחזור על זה. ועברתי בבית שמש. ולפני 23 שנה, שהייתי בהיריון עם החייל, אחותי, זה היה יוני 18 ל-2022. לפני, לא... 2002. 2002. 2002, סליחה. היא הייתה גרה בירושלים, בשכונת גילו, ממש עברה חודש וחצי לפני, בת 20. היא הייתה בדרך לעבודה. גם היא עשתה את המסלול של המדרשה, ואז היא הלכה לגור עם חברות, שכרה דירה במדרשה, כאילו בשכונת גילו. ובוקר אחד, יום שלישי, 18 ליוני, היא נוסעת לעבודה, ומחבל נכנס לאוטובוס שלה, קו 32, ומתפוצץ. והיא נהרגת על המקום ועם 19 אנשים. אני חוזר על זה, נתרגם זה לאמהרית.
የህይወት ታሪኳን በሚገባ አንድ ባንድ ከዘረዘረች በኋላ የተማረችበትን ትምህርት ቤት ከዛ በኋላ ደግሞ ሃይማኖት ትምህርት ቤት የመሄዷን ሁኔታ ከዘረዘረችና ትዳር እንደመሰረተች ከመሰረተች በኋላ በ20 ዓመት በልጅነት እድሜዋ ነበር ትዳርን የመሰረተችው ከዛ በኋላ እህቷ የዛሬ 23 ዓመት 2002 ዓመተ ምህረት ኢየሩሳሌም ውስጥ በተፈጸመው በደረሰው የሽብር ፈጠራ ድርጊት ማለትም ሽብር ፈጣሪ አውቶቡስ ውስጥ በመግባትና አንፈንዳቱ ከዚህ ዓለም በሞት ተለይታለች መጀመሪያ ነፍስ ይማር እንላለን እንግዲህ ይህ ደግሞ በቤተሰቡ ብዙ ችግር ሊፈጥር ይችላል احكي بالتميز בטח זה היה שוק, זה היה היום הכי טראומטי שהיה לי בחיים. כאילו, אחותי הקטנה, היא קטנה ממני ב4 שנים. היא גם חברה וגם אחות. היינו מאוד מאוד קרובות. שהייתה בפנימיה, אז הייתי הולכת, אני ובעלי, היינו הולכים לאספת הורים, לזה, אז הרגשתי אחות, יותר מאחות, כאילו, היא הייתה באה וגם עוזרת לי. אז ביום הזה, הייתי אז בהיריון עם הבן שלי, הייתי בחודש השלישי. חיפשנו אותה קודם כל בין הפצועים בבתי חולים בירושלים, לא מצאנו, ואז אמרו לנו שצריכים ללכת לאבו כביר, ולא הבנו מה זה אומר, ללכת. חשבתי, מבחינתי זה עוד בית חולים שאולי צריך ללכת לבדוק שם. ዳግም ሳይፈጠር ባንተ የተለካ هيزرف على مماتي جداي وينو تملكات بجوادنا داي وينو برات برات ولا داي ما يدرادر باغرو ጉዳይ ካለበት ይሮ ጠላቱን ገዳይ ለኮ መሞት ገዳይ መቷለቃ ቻለ አራፍቱ ማታ ማወላውል ማመናታ ባንድ ጁብረት ባንድ ጁጋታ አተቋቋሱ ያለው ፋታ እግር ነው ሲሉ ትራስ ቢመታ አረማመዱ ያለው ኮሽታ ባንድነት ገዳ ባንድ በደንገደራሽ እንደበሽታ ለኮ መሞት ገዳይ መቷለቃ ቻለ ወንዱ ቻላቸው አባ ቆስተረ ያደታ ያወቻለ ቆይተር ለጠላቱ ሬት ለወዳጅ ማር አንበሳንጅ ነው የብረት አጥር ይላረመኔ ሰይጣን አማስ ይሁዲዎችን ለመጨረስ አድልሞ አቅዶ ጥቃት ቢያደርስ እዩ ታጅሬ በርወ ሲደርስ የወገኖቹ ደም ሊመልስ አለ እኮ በሞት ገዳይ መቷለቃ ቻላቸው ጀግና ወንድሜ ብሎ በመቁረጥ ሀገር ሲደፈራ ላይም ቁሜ አዛ ላይ ገብቶ የሚለው ጉሜ ለሀገር ዘምቶ የመታገል ማርኮ መመለስ ድርመጣል ከዘር የመጣል አብስላለ በሞቲ ከበላይ ነው ከቴዎድሮስ ያቅበጠብጠው የውጃቱስ ለእናት ሀገሩ የሚገብር ነው ሰር ከዳዊት ነው ከሰለሞን ወርሶት የመጣው ወንድነቱን ለሀገር ለወገን መስዋዕት መሆን ያበሻዎች ልጅ ጀግናው አጅሬ የጦር መሐንዲስ የጦር ገበሬ ገሎ የሚሞት ነው ብሎ ለሀገር ያለኮ በሞቲ ከወለዱ አይቀር ካልቀረምጡ እንደ ቻሌ ነው እንደረመጡ ጃለው በልማ ወራውናማ አራ ወንድም ቻሌ ራጅሪ ወንድም ብራትከናኒ ወንድም ክላስከናን አቀፍ አርጋታኛ አንተ ተውከውን ማን አለው ዘበኛ ወራቆራው የጎንደሮች ልጅ አለፊያዎች የብርሸቦች ልጅ እስራኤሎች በተሙዞት ተበጥፊማች በእናቱ መሜት